በቃ እሺ ጎበስ ጥሩ እንኳን በሀሳብ የተስማማክ እንደነገርኩ አድርግ። ራስን ጠብቅ። ቻው መስቲት እኔ እኮ ግራ የገባኝ ነገር ማለት ነው ጋይስ እራሷ በገዛ እጇ ያኔ አልፈልግህም ብላ ስታጣጥሎ የነበረውን ዛሬ እኔ አይ ዶንት ኖ ለማሰብ እንኳን ይገብዳል። የዚች ልጅ ነገር ጤነኛ ናት ብሎ ማሰብ እንግዲህ ይሄን ቪዲዮ አይታችሁ ሩታ ጤነኛ ናት ብላ ታስባላችሁ? ሩታ ጤነኛ ናት ብላችሁ ማሰብ ትችላላችሁ ጋይስ? እንዴት ያሳፍራል! በጣም እኮ የሚያሳፍረው በጣም ነው የሚያስጠላው። ሰው ልጅ እንዴት ጋይስ እንዴት ልጁ አፈረ። በርግጥ እሱ ክብሩን አላስከበረም። ክብሩን ቢያስከብር ኖሮ መስመር ክብሩን ቢያስይዘው ኖሮ በእንደዚህ አይነት ልኩ አትግማማ ምቼ ልጅ ማለት ነው። የልጁ እናት ናት እንጂ ምንም አይደለችም አይደል? እንዴት ነው ልትስሙ የምትችሉ? እንዴት መኪናውን ይውለ አልወርድም የራሴ መኪና ጋይስ ዛሬ ማለት ነው እውነት ለመናገር በምናገረው ነገር እንዳትናገሩኝ ለማለት እሞክራለሁ። ምክንያቱም በጣም ተናድጃለሁ ጋይስ። ደግሞ እየበረደ ነው፣ በጣም ይበርዳል። ዱባይ ዛሬ ማርያምን ይበርዳል። አይዶን ነው ለምን እንደሆነ አላውቅም፣ ይበርዳል። ብርዱ ኃይለኛ ነው። ያው ለሳምንት ነው ዝናቡ፣ ግን በጣም ነው የሚበርደው። እሺ እስቲ እናንተስ ይሄንን ቪዲዮ ስታዩ ምን ተሰማችሁ? ምን ታዘባችሁ ጋይስ? እኔ እንደ ሴት በጣም የታዘብኳቸው ነገሮች አሉ። በጣም ደብሮኛል። ይሄን ቪዲዮ ሳዩ ሌሎች ሰዎች ልትደሰቱ ምናምን ትችላላችሁ ምናምን፣ ነገር ግን እኔ ግን ደብሮኛል። እውነቱን ስነግራችሁ ማለት ነው። በመጀመሪያ አብርሃም ክብርህን አስጠብቅ። እውነት ለመናገር ክብርህን አስጠብቅ ወንድሜ። የዋህነክ አይኑ አውቃለሁ፣ በጣም የዋህነክ ምናምን ነገር ግን ሁሉም ልክ አለው ማለት የሰው ህይወት አንተ ብቻህን አይደለህም። እዚህ ጋር ሩታ የልጅህ እናት ናት። እዛ ጋር ደግሞ ያለችው ፍቅረኛ ኤርሜላ እወድሻለሁ ብለህ ታውቃለህ፣ እንደምትወዳት ምናምን ብዙ ጊዜ ተናግረህ ታውቃለህ። ለዛች ሴትም ክብር ይኖራል። ጋይስ መስመር የሚባል ነገር አለ። መስመር የሚባል ነገር አለ ማለት አልወርድም ካለች ነይ ውረጂ ብለህ አታወርዳትም እንዴ? የሆነ ሰው በክብር ትጠይቃለህ አይደለ? በክብር እንጠይቃለን። የሆነ ሰው አልፈልግም ውረጂ ልሄድ ነው በቃ በቂ ነው ይሄ ቃል። የልጅህ እናት ናት አይደል? አክብረሃት ሁሉም ነገር ያኔ ቀይ መስመር የሚባል ነገር የለም እንዴ? አብርሃም አንተ ጋር ቆይ የእውነት እኔ አብርሃምን እንደዚህ ተናግሬው ምናምን አላውቅም። ከይስ በጣም ነው የተናደድኩት እውነት ለመናገር እንዴ። በቃ ከዚህ በኋላ እኮ ሩታ ምንህም አይደለችም፣ የልጅህ እናት ናት። ሬስፔክት ታርጋት፣ አክብራት ምናምን ሴት እንደመሆኗ እንደ እህት ምናምን ነገር ግን የሆነ በቃ አይደል የሆነ እንትን ያለፈ ነገር ሊኖር አይገባም። ወይ ደግሞ ከዛች ሄርሜላ በቃ እህቴ ከዚህ በኋላ እኔ ከሚስቴ ጋር ልሆን ነው በቃ እኔና አንተ የኔና አንቺ ነገር እዚህ ጋር ይብቃ፣ ምክንያቱም ልንለያይ አልቻልንም ብልሃት ለዚች እህትህ ከጎንህ ላለችው የተሰደብክ ጊዜ የተገፋ ጊዜ ብዙ ጊዜ ካንተ ጋር የቆመችው ለዛችም ሴት እዘንላት። ኦኬ እሷም ሴት ናት፣ አልወለደችልህም እንጂ ከወለደችልህ ሴት በላይ በብዙ ነገር ከጎንህ ነበረች እሷ። ዲ አብርሃም ምን ሆነክ ነው ወንድሜ? የምር እኔ በጣም ነው የደበረኝ፣ በጣም ነው ያስከፋኝ ሆነን ለመናገር። ጋይስ በጣም እስከ መጨረሻ ድረስ ቪዲዮውን ተመልከቱት። በጣም የሚያሳዝን ነገር ነው ያየሁት እኔ ዛሬ።
ሩታ ሲጀመር እኔ አይ ዶንት ኖ ምን በቃ አሁንማ ይመስለኛል ማለት ነው ጋይስ ሲመስለኝ በጣም በብዙ ነገር አብርሃምን ለመጉዳት ምናምን በጣም ሞክራለች ሩታ። አልተሳካላትም። በቃ እሱም ዝም ይላል ዘሴም ታይም አያወራ ምናምን በጣም የዋህ ነው እንዳያችሁት ማለት ነው። በቃ ይሄ ሰው ማጣት ጸጸታት። ሩታ በጣም ነው የሚጸጽታት። ገባችሁ? እኔ መያዝ አቅቶኛል። በጣም ብዙ ነገር ነው አንቺ የሚሰማሽ ይገባኛል። ኦኬ ይሄንን ደግሞ በቃ የምትፈላለጉ ከሆነ በግልጽ ቁጭ ብላችሁ ተነጋግራችሁ ለኛም ንገሩን እንወቀውና ከዛ በቃ የበፊቱ ፍቅራችሁን አስቀጥሉ። ለምን ትጎዳች ልጅ? ለምን ማን አላት እሷ? ፍቅር ብላ ካንተ ጋር ፍቅር ጀምራለች ልጅ ያኔ ጥሩ አይደለም። ሩታ ትወድሃለች፣ ኦፍ ኮርስ ትወድሃለች። እሷ ሲጀመር መጀመሪያው አንተው መያዝ አቅቷት ነው። ወር ደግሞ በቃ ትለማመጠኛለህ አትለየኝም ምናምን ብላ ነው ያኔ ፍርማህን ቀደደው ምናምን ፍርማ ካልቀደድክ ቡራ ከረዩ ስትል የነበረው የምታደርግ አልመሰላት። ግን ከሚባለው በላይ በጣም ለምንሃት ነበር፣ በጣም ማለት ነው። ግን ዛሬ አንተ ከኤርሜላ ጋር ሆና ስታይ ምናምን እኔ በጣም ነው በቃ እኔ እንጃ ጋይስ፣ እኔ በጣም ነው የደበረኝ ነው ለመናገር፣ በጣም ነው የተሰማኝ ይሄንን ቪዲዮ ሳይ። በጣም እኔ ኤርሜላ ቦታ ራሴን አድርጌ ነው ያየሁት ይሄን ቪዲዮ ማለት ነው። ለምን ትጫወትባታለህ ኤርሜላ ላይ አብርሃም? ለምን እንዴ እቺ ልጅ ይሰማታል ብለው እንዴት አያስብም ጋይስ? አታሳዝንህም ኤርሜላ? ስንቴ ነው በቃ አንተ የሷን ስሜት የምትጎዳ? ስንቴ ኤርሜላ እስከዛሬ ምን አድርጋ ታውቃለች? የእውነት ምን አድርጋ ታውቃለች ጋይስ ኤርሜላ አብርሃምን? ሩታ ስንት ጊዜ ብዙ ነገር ስትበድል ነበር፣ ምንም የልጅህ እናት ብትሆንም። እቺ ልጅ ሄርሜላ ግን በቃ ወድሻለሁ ስትላት እሺ በቃ ብላ ይቅርታ ታደርጋለች፣ ይቅርታን ትቀበላለች። የምር በጣም ነው የተሰማኝ ለመናገር። ስለዚህ ቀን ሙሉ ስራ ላይ ከዋልክ ቀን ሙሉ ስራ ላይ ከዋልክ ማለት ነው እረፍት ያስፈልጋል። ኢንጆይ እናድርግ፣ አብረን ኢንጆይ እናድርግ ምናምን። እኔ እኮ በቃ ድፍረትሽ ነው የሚገርመኝ። በቃ ድፍረትሽ፣ በቃ ሩታ ድፍረትሽ ነው የሚገርመኝ። ለነገሩ ያው ጥፋተኛ አብርሃም ፊት ስለሰጠሽ ነው እንጂ መስመሩን ስላላስጠበቀ ነው። ጋይስ ዛሬ ምንም እንዳትሉኝ፣ ሆነን ለመናገር ነው በጣም ነው የተናደድኩት። ሆነን ለመናገር ማለት ይደብራል ጋይስ፣ በጣም ይደብራል። ሁሉም ነገር በልክ ሲሆን በቃ እዚህ ጋር ጨርሻለሁ ብላላ ልጅህን ለመጠየቅ ነው አይደል የመጣኸው? ኦኬ ሩታ ወጣች፣ መኪና ውስጥ ጠበቀች። እህቴ ማለት በቃ ሩታ ውጪልኝ፣ አስቸኳይ የምሄድበት ቦታ አለኝ፣ በቃ ተኮሳትረ ምናምን ማለት ነው። ስትኮሳትር ራሷን ነው እሷ በጣም ብዙ ነገሮችን አንተን አብረን እንበል፣ ምሳሌ ጋብዝ፣ እራት ልጋብዝ፣ መክሰስ እንብላ፣ አብረን እንደር ነው ይቀር፣ ምሳ አብረን እንብላ፣ እራት አብረን እንብላ፣ አብረን እንጆይ እናድርግ። መቼስ ከዚህ ነገር ምንም ልትል አትችልም። እንደዚህ እያለች ትሽለጠለጣለህ፣ አብርሃም ትሽለጠለጣለህ፣ ትለማመጣታለህ። ግራ ነው የገባኝ ነው እውነት፣ በጣም ግራ ነው የገባኝ የዛሬ፣ በጣም ግራ ነው የገባኝ እውነት፣ በጣም ነው። አይ ዶንት ኖ ጋይስ ምን እንደምል አላውቅም ለመናገር። ማለት እንዴት ወንድ ልጅ ክብሩን አያስጠብቅም? እስቲ ምንድን ነው የምትሉት? እስቲ ጋይስ እናንተ መልካም ጥሩ ነገሮች አንተ ሩታን ሪስፔክት አድርገህ ምናምን በስነ ስርዓት ማውራት በጣም ጥሩ ነው። በጣም ፐርፌክት፣ በጣም ደስ የሚል ነገር ነው። ግን ልክ አለው ሁሉም ነገር ልክ መስመር አስይዘው። እዛች ጋር የምትጎዳ ሴት አለች። ትላንትና በተቸገርክ ጊዜ፣ በከፋ ጊዜ
በብዙ ነገር ስትሆን ሩታ ብዙ ነገር ስታደርግ ጊዜ ከአንተ ጋር የሆነችው ያቺ ሴት አለች። ለሷ ምን ይሰማታል ብለህ አስብ። ኦኬ መጀመሪያ ማለት ነው። እኔ ተስፋ የቆረጠ ሰው እንኳን እንደ ሩታ አይነት ሰው ይሆናል ብዬ አላስብም። ሩታ የሆነ ተስፋ የቆረጠች ሴት ታውቃለች። ተስፋ የቆረጠች ለክብሯም የማትጨነቅ ምናምን ሴት እንደዛ አይነት ሴት ነው የሆነችው። ክብር ቢኖራትማ እንደዚህ አትሆንም ነበረ። ክብር ያላት ሴት ብትሆን ኖሮማ እንደዚህ አትሆንም ነበር። እንዴት እንደዚህ ትሆናለች? ክብር ያላት ሴት ብትሆን ሌላ ፍቅረኛ እያለው እያወቀች ጭራሽ ካሜራ እንዳለ እያወቀች እንደዚህ ልትሆን አችልም። በፍጹም ክብር ያላት ሴት ብትሆን እንደዚህ ልትሆን አችልም። አው በፊት ባሏ ነበረ፣ የልጇ አባት ነው። አሁንም ግን ሌላ ፍቅረኛ አለችው። እኔ እንጃ በስማሚ ዘንድሮ ሴቶች ግን አንዳንዴ አፌን ብቻ መያዝ ነው የምፈልገው። እኔ አፌን መያዝ ነው የምፈልገው፣ ሌላ ምንም አልልም። ወላ መናገር ትችላላችሁ ጋይስ። ተጣሪ ትግስት እንዴት ያሳፍራል! በጣም እኮ የሚያሳፍረው በጣም ነው የሚያስጠላው። ሰው ልጅ እንዴት ጋይስ እንዴት ልጁ አፈረ። በርግጥ እሱ ክብሩን አላስከበረም። ክብሩን ቢያስከብር ኖሮ መስመር ክብሩን ቢያስይዘው ኖሮ በእንደዚህ አይነት ልኩ አትግማማም እቺ ልጅ ማለት ነው። የልጁ እናት ናት እንጂ ምንም አይደለችም አይደል? እንዴት ነው ልትስመው የምትችለው? እንዴት እኔ እውነቴን ነው የምላችሁ። እኔ በቃ ላይክ ሄርሜላ የሚሰማ ስሜት ነው የተሰማኝ። ሄርሜላ በቃ ላይክ ሴት ነኝ፣ ሲጀመር ሴት ነኝ፣ ግዴታ ነው ይሰማኛል። ትላንትና እንደዛ ወረደች፣ እንደዛ ክብሩን ያሳጣች፣ እንደዛ ስታደርገው የነበረች ሴት ዛሬ አብርሃምን ስትስሙ በቃ ላይክ ፍቅረኛ ማቾች ገና እንደሚጠባበሱ ስትሆን ምናምን ጋይስ፣ እስቲ ቆይ እዚህ ጋር ማን ነው ጥፋተኛ ብላችሁ የምታስቡት? የእውነት ማን ነው? ኧረ እኔ ምንም አልልም፣ ምንም ልላችሁ አልችልም። ወይም ለመናገር በጣም ነው የሚያሳፍረው፣ በጣም ነው የሚደብረው፣ በጣም ነው በቃ እኔ ለዛች ለሄርሜላ ልብ የሄርሜላ ፍቅር የሄርሜላ ለአብርሃም ያላት ፍቅር ነው ያሳዘነኝ። ገባችሁ? ከሩታ በላይ አብርሃም ማን ነው ሄርሜላ ለአብርሃም ያላት ፍቅር በጣም ቫልዩ፣ በጣም ሪስፔክት የምታደርገው፣ በጣም የምታከብረው፣ በጣም የምትሳሳለት፣ በጣም እንደ ፍቅረኛው ሳይሆን እንደ ልጇ የምትንከባከበው ያን ፍቅር ነው የገባው አብርሃም። ያን ፍቅር ለማጣት ነው እየተንደረደርክ ያለው። ይመችክ፣ እኔ ምንም አልልህም። ምክንያቱም እኔ በጣም ብዙ ካንተ የምወዳቸው ነገሮች አሉ፣ ግን እንደዚህ አይነት ነገር ደግሞ ሲፈጠር ሴት ስም ስለሆንኩኝ ይደብረኛል እንጂ ይመችክ ወንድሜ፣ ይመችክ። ምክንያቱም ተውት። ቤተሰብ ላይክ ቪዲዮውን ሳልዘጋ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እና እስቲ ሀሳባችሁን ጻፉ። የእውነት ይሄንን ቪዲዮ ያያችሁት እውነት በቃ ለህሊናችሁ የምትፈርዱ እስቲ ትክክለኛ ኮሜንት ጻፉልኝ። የእውነት ትክክለኛ የሆነ ኮሜንት ጻፉልኝ።